መነሳንስ ማለት ጭራ ማለት ነው። የቤተክርስቲያን አባቶች ለምን ጭራ እንደሚይዙ ታውቃላችሁ? ለምንድን ነው ጭራ የሚይዙት? አሁን ለምሳሌ ዝንብም የለም አውሬም የለም። ለምንድን ነው ጭራ ምን ይመስላችኋል? ዝንብ ታውቃላችሁ? አታውቁም ማለት ዝንብ በኦሪት ዘጸአት ምዕራፍ 9 ስታነቡ ለፈርዖን አንድ የተላኩበት መቅሰፍት ምንድን ነበረ? ዝንብ ነው። ያ ዝንብ ግን በእስራኤላውያን አልገባም። ለምን? ይሄ ጭራ የስልጣነ መንፈስ ቅዱስ ምሳሌ ነው። መናፍቃንና አጋንንት ዝንብ በነገራችሁ ላይ አንድ በሰው ኃጢአት የሚፈርዱ ሰዎች ምሳሌ ናት። አሁን ዝንብ ልብሱን ካጠበ ፊቱን ከታጠበ ሰው ላይ ሄዳ ታርፋለች? ምን ላይ ነው የምታርፈው? ከቆሸሸ ሰው ላይ ነው የምታርፈው። አያችሁ፣ ክፉ ሰዎችም በሰው ኃጢአት ነው የሚውሉ የሚያድሩት ማለት ነው። ሰውን ከማመስገን ይልቅ ቁስሉን ማንሳት ትዝ ይላቸዋል። ከደህና አካልና ከቁስል ዝንቢዳ የምታርፈው የት ነው? አቤት ቁስል ነው። እገሌ ይሄን ያህል ድሃ በላ ከሚባልና እገሌ ይሄን ያህል ሰረቀ ከሚባል ሰው አብዝቶ የሚዋጋው የቱን ነው? ምክንያቱም ሰው ዝንብ ነው ማለት ነው። ሰው ዝንብ ስለሆነ በሰው ቆሻሻ መዋል ደስ ይለዋል። ዝንብነት ማለት ይሄ ነው። እንደገና ዝንብ እረፍት የላትም፣ መሮጥ ነው። የብኩን ሰዎችና የማይረጋጉ ሰዎች ምሳሌ ነው ይህ ዝንብ ማለት። እና ዝንብ የመናፍቃን ምሳሌ ነው። ጭራ ደግሞ የስልጣነ መንፈስ ቅዱስና የቃለ እግዚአብሔር ምሳሌ ነው። መምህራን ነው። ጭራ ዝም ብሎ ማንኛውም ሰው አይይዝም። ዝም ብሎ እንደዚያ ሁሉ አይይዝም። የሚይዘው ማን ነው? መምህራን ናቸው። ምንድን ነው የሚይዙበት ምክንያት? የመናፍቃንን ዝንብ በስልጣነ መንፈስ ቅዱስና በእግዚአብሔር ቃል እናባረራቸዋለን ከቤተ ክርስቲያን። መናፍቃን ዝንብ እንግዲህ ታውቃላችሁ አይደል? ዝንብ በጣም ከአንዱ እዚያ የቆየችበትን ስፍራ ገምቱ። በቃ ይኸውላችሁ እዚያ ቆይታ ከሰው ማዕድ ላይ መጣ ቁጭ ትላለች። መናፍቃን እንዲህ ናቸው። ሲሏቸው እዚያ ምኩራብ ቸርች ይቆያሉ፣ ሲሏቸው ቤተክርስቲያን ነጠላ አድርገው ይገኛሉ። ዝንብ ናቸው። ዝንብ በጣም ደፋር ናት። እኛ ጫማውን የምንስመውን ጳጳስ እሷ እቆቡ ላይ ቁጭ ትላለች። ዝንብ ደፋር ነው። መናፍቅም ደፋር ነው። እመቤታችን አትቀራቸው፣ መላእክት አይቀሯቸው፣ ነቢያት አይቀሯቸው፣ ሐዋርያት አይቀሯቸው፣ ትልልቅ አባቶች ዝም ብሎ ምንፍቅና ይውላችሁ ድንቁርናና ከሃዲነት